በመድረኩ የ2018 ዓመተ ምህረት የተማሪዎች ውጤት ማሻሻያን የፈተና አስተዳደርን ቅድመ ዝግጅትንና ሌሎችንም ጉዳዮች በሚመለከት በክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ ሰነድ ቀርቦ ውይይት ተደርጎበታል። ከመድረኩ ተሳታፊዎች መካከል አስተያየታቸውን የሰጡ አካላት የትምህርት ጥራትን ለማስጠበቅና ተማሪዎችን ብቁ ለማድረግ መስራት እንደሚጠበቅባቸው ተናግረዋል። አንዱና ዋናው ችግር የትምህርት ቤቶች መሰረተ ልማት አለመሟላት ነው። ይህንን በመንግስትም በህዝብ ትብብርም በአጋር ድርጅቶችም በርካታ ተቋማት በዞናችን ተገንብቶ አሁን ባለው ሁኔታ ብዙ ተቋማት የውስጥ ግብዓታቸውን እያሟሉ መሰረተ ልማት የማሟላት ደረጃ ትኩረት ተሰጥቶ እየተሰራ እንዳለ ነው የሚያሳየው። መደበኛ ማጠናከሪያ ትምህርት፣ ልዩ ማጠናከሪያ ትምህርት ተማሪዎች አድሮ እንዲማሩ በጣም ሰፊ ስራዎች ተሰርተዋል። እነዚህን ስራዎች አጠናክረን ለመቀጠል በተለይ በሁሉም ትምህርት ቤቶች ላይ 377 የሚሆኑ ባለተሰጥኦ ተማሪዎችን ለይተናል። ሀገር አቀፍ ፈተናን በቅርበትና በበይነ መረብ ለመስጠት ዝግጅት በማድረግ ላይ መሆናቸውን የገለጹት ተሳታፊዎቹ ተማሪዎች የተሻለ ውጤት እንዲያስመዘግቡ ለማስቻል እንደሚሰሩ ገልጸዋል። ሞር ከፈተና ጋር ተያይዞም ተማሪዎች ልክ ፈተናው በሚመጣበት ቀን እንዳይወዛገቡ በርካታ ስራዎችን ለመስራት ከወዲሁ ቅድመ ዝግጅት ስራዎችን ጨርሰናል። ተማሪዎችን የመለየት ስራ መምህራንን የሚያበቁ መምህራንን የመለየት ስራ ከአምናም በወሰነው ተሞክሮ መሰረት የልየታ ስራዎች በአብዛኛው ሁለተኛ ደረጃ ትምህርት ቤቶች ተሰርቷል። የትምህርት ቤት ምገባ መርሃ ግብር ተማሪዎች ትምህርታቸውን በአግባቡ እንዲከታተሉና ውጤታማ እንዲሆኑ ስለሚያደርጋቸው ይህን ስራ አጠናክረው እንደሚያስቀጥሉ ጠቁመዋል። አንዱና ዋናው መፍትሄ ሊሆን የሚችለው የምገባ መርሃ ግብር ማጠናከር ነው ብለን በዚህ ዓመት ላይ ይህን ማጠናከር አለብን ብለን በሁሉም ቦታዎች ላይ ትኩረት ተሰጥቶ ተሰርቷል። በዚህ ዓመት ላይ 13 የሞዴል ቅድመ አንደኛ ተቋማትን ገንብተን በልዩ ሁኔታ መገንባት ብቻ ሳይሆን አስፈላጊ የሆኑ ግብዓቶችን ጭምር በማሟላት ህጻናት በተመቻቸ ሁኔታ ላይ እንዲማሩ እድል ተፈጥሯል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ በበኩላቸው ወቅቱ የሚፈልገውን ሀገራዊ የስራ ሁኔታ በማገናዘብ የትምህርት ዘርፍ ላይ ማተኮር እንደሚገባ አስገንዝበዋል። እኛ የምንመኘው ሁለንተናዊ ብልጽግና የማረጋገጥ ጉዳይ ያለ ትምህርት በምንም አይነት መንገድ ሊሳካ አይችልም። የምርጫ ስራችን በጣም ወሳኝና ቁልፍ የሆነ ሀገራዊ አጀንዳ ነው። በተመሳሳይ መንገድ የሀገራዊና ክልላዊ ፈተናዎችም ከዚሁ ጋር ተሳስሮ አብሮ መመራትና መታየት ያለባቸው ጉዳዮች ናቸው። የትምህርት አመራሩ ቢያንስ አሁን ያሉትን ስራዎችን ከየትኛውም ተልዕኮ ወጥቶ ይህን ተግባር የሚመራበትን አመራር መስጠት እጅግ በጣም ያስፈልጋል የሚል እምነት አለ። ተማሪዎችን ማብቃት፣ ፈተናን ማዘመንና ውጤታማ መሆን የሁሉም አካላት የርብርብ ማዕከል መሆን እንዳለበት አሳስበው መልካም ጅምር ላይ ያሉ ተሞክሮዎችን ለማስፋፋት እንዲሰራ መልእክት አስተላልፈዋል። በእርግጥ ይህን ጉዳይ ለመቀየር ዋናው አካል እዚህ ቤት ውስጥ ነው ያለው ብዬ አስባለሁ። የዞን አስተዳዳሪዎች፣ የዞን ፓርቲ ጽህፈት ቤት ኃላፊዎች ቅድም ተሳትፎን ለማሳደግ ብዙ ድጋፍ፣ ብዙ እገዛ ተደርጓል። ሪሶርስ ሞቢላይዝ በማድረግ ብዙ ነገር አድርገናል። ግን ይሄ ስራ የሞት የሽረት ጉዳይ ነው ብላችሁ እየተከታተላችሁ እንድትገመግሙ፣ የትምህርት ሴክተር ደግሞ ባለቤት ሆኖ ከትምህርት ቢሮ ጀምሮ እስከ ትምህርት ቤት ድረስ ያለ መዋቅር በደንብ መያዝ ያለብን ነው የሚለው ነገር በደንብ ለመውሰድ ነው። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን እንደተናገሩት የትምህርት ስራን ውጤታማ ለማድረግ ሁሉም አካላት ኃላፊነታቸውን መወጣት አለባቸው። የትምህርት ስራ ቀደም ስናነሳ እንደነበረው በርካታ ስቴክሆልደሮች አሉት። በአንድ አካል ሩጫ ውጤት ሊመጣ የሚችል የትምህርት ስርዓት አይኖርም። እያንዳንዱ አካል የራሱን ኃላፊነት እና ተግባር በተገቢ ሁኔታ መወጣት ካልቻለ ደግሞ ተጃምሎም እንደገና የትምህርት ስርዓቱ ላይ ሌላ ችግር መፍጠር ነው የሚሆነው። ይህም በደንብ ለይቶ ማየት የሚፈልግ ይመስለኛል። በትምህርት ዘርፍ የሚስተዋሉ ችግሮችን ለመቅረፍ ከቀድሞው በተሻለ ሁኔታ ውጤታማ መሆን እንዲቻል የተጠያቂነት ስርዓትን ማስፈን እንደሚገባ አሳስበዋል። የተጠያቂነት የአሰራር ስርዓት መስፈን አለበት። ባይዘ ከክልል ትምህርት ቢሮ ጀምሮ የተጠያቂነት የአሰራር ስርዓት እስከ ታች ድረስ ካልተከልን በስተቀር አሁን ከህዝቡ ምንድነው የቀረ ብለን ልንጠይቅ የምንችለው ነገር ምንድነው ያለው? መንግስትና ህዝብ ተባብሮ እየሰሩ ነው። መንግስት የመምህሩን የኑሮ ሁኔታ ለማሻሻል ከምን ጊዜውም በተለየ መንገድ በአንድ ዓመት ውስጥ 2 ጊዜ ደሞዝ ጭማሪ አድርጎ ሀገሪቷ ከምታመነጨው ሀብት በበለጠ ደረጃ
ለማየት ጥረት እያደረገ ነው ያለው በሚችለው አቅም ማለት ነው። ህዝቡ ካለው ጥሪት ላይ አንስቶ ልጄ ነገ የተሻለ ደረጃ ይደርስልኛል፣ ሀገርን የሚያገለግል ለሀገር የሚጠቅም እኔንም እንደ ወላጅ ሊጦረኝ የሚችል ልጅ ነው እያፈራው ያለው፣ ስለዚህ ለዚህ ተቋም ያለኝን ማድረግ አለብኝ ብሎ ደግሞ ህዝቡ እያደረገ ነው ያለው። ጋፑ የት ጋር ነው ያለው ብሎ መፈተሽ ይጠይቃል ማለት ነው።